ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ጥያቄዎችን መስራት እንቀጥላለን። ዳይጀስቲቭ ሲስተም ላይ ያሉ ጥያቄዎችን ፓርት 2 ዛሬ ደግሞ የተወሰኑ ጥያቄዎችን እናያለን ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ወደ መጀመሪያው ጥያቄ ስንሄድ እንግዲህ ምንድን ነው የሚለው a 30 year old male patient come to emergency department with a complaint of abdominal pain, persistent vomiting አለው abdominal distension of 6 hours duration ማለት ነው። ዘን ፊዚካል ኤግዛሚኔሽን ላይ ሃይ ፒችድ ቦል ሳውንድ አለው and also visible peristaltic waves ያ ማለት ጭራሽ በውጭ ላይ በሆዱ ላይ የሚታይ አይነት እንቅስቃሴ እስኪመስል ድረስ ሃይ የሆነ ሞቲሊቲ ጂአይ ሞቲሊቲ ያለው ማለት ነው። ታኪካርዲያም አለው and his urine output was decreased urine output ራሱ በጣም ሎው ነው ማለት ነው። what is the priority nursing intervention for this patient? ምንድን ነው ማድረግ የምትችሉት ለዚህ ፔሸንት መጀመሪያ ማድረግ ያለባችሁ ነው የሚለው። የመጀመሪያው maintain NG tube as prescribed to decompress the bowel. okay, measure and record all input and output. Place the patient in Fowler's position to minimize the pain. Administer IV fluids and electrolytes as prescribed ይላል። እንግዲህ ይሄ ታካሚ ያለው ምልክቶችን በመናይበት ሰዓት በጣም ከፍተኛ የሆነ አብዶሚናል ፔን አለው፣ ቮሚቲንግ አለው፣ አብዶሚናል ዲስቴንሽን አለው። እነዚህ ደግሞ እንግዲህ በዋነኝነት የኦብስትራክሽን የኢንተስታይናል ኦብስትራክሽን ዋና ምልክቶች ናቸው። ቮሚቲንግ ካለው፣ ዲስቴንሽን ካለው፣ ባውል ሳውንዱ በጣም ፈጣን ሃይ ፒችድ ከሆነ ቪዚብል ፐሪስታልሲስ ሙቭመንት አለ ማለት የሆነ ቦታ ላይ ኢንተስታይኑ ኦብስትራክት ተደርጓል ማለት ነው። ኢት ኢዝ አኪዩት ኢንተስታይናል ኦብስትራክሽን ምልክቶች ናቸው እንዳለ ያሉት ማለት ነው። ስለዚህ ፐርሲስተንት ቮሚቲንግ አለው ይላል። ከዛ ደግሞ ፊዚካል ኤግዛሚኔሽን አይታችሁ ከሆነ ፐርሲስተንት ቮሚቲንግ አለው። ብዙ ቮሚት ካደረገ ደግሞ አንድ ሰው ወደ ዲሃይድሬሽን ይሄዳል። የዲሃይድሬሽን ምልክቶች ራሱ አሉ ልጁ ላይ ታኪካርዲ ያለበት፣ ዩሪን አውትፑቱ በጣም ሎው ነው፣ ኦሊጎ ዩሪን ሆኗል ማለት ነውና ብዙውን ጊዜ እንደዚህ አይነት ቮሚቲንግ ዲያሪያ ምናምን ካለ መጀመሪያ ፎከስ ማድረግ ያለብን ምን ላይ ነው ብለናል። ይሄ ሰው እንግዲህ ኦብስትራክሽን ከሆነ ወደ ሰርጀሪ ሊገባ ይችላል አይደል? ወደ ሰርጀሪ ሊገባ ይችላልና በፍጥነት መስተካከል ያለበት ፍሉድና ኤሌክትሮላይት ባላንሱ ነው ማለት ነው። ስለዚህ በጣም ተደጋጋሚ ቮሚቲንግ ካለበት የዲሃይድሬሽን ምልክቶችን ካያችሁ መጀመሪያ ፍሉድና ኤሌክትሮላይቱን ማስተካከል አለባችሁና የመጀመሪያው ስቴፕ የሚሆነው እሱን ኬር ማድረግ ነው ማለት ነው። ፍሉድና ኤሌክትሮላይቶችን ማስተካከል የመጀመሪያው ነገር ይሆናል ማለት ነው። ዘን ይሄ ደግሞ ምንድን ነው የሚለው a 3 year old child who has a history of ingesting uncooked vegetables ያልበሰለ አትክልት እየበላ የነበረ ልጅ ነው ማለት ነው። was brought to health center complaining watery stool with flatus, bulky stool, abdominal cramps with weight loss ሁሉ አለው ማለት ነው for a week። እነዚህ አይነት ምልክቶች አሉት። ላብራቶሪ ቼክ ሲደረግ there is ova of parasite ተገኝቶበታል። ora of the egg of the parasite ማለት ነው are seen. what is the most likely etiologic agent for this case ነው የሚለው። ዋና ምክንያቱ ምን ሊሆን ይችላል? ሳልሞኔላ፣ ካምፓይሎባክተር ጀጅናይ፣ ሽጌላ ኦር ጃርዲያ የትኛው ሊሆን ይችላል ነው የሚለው። ጀስት በቀላሉ ሩላውት ለማድረግ ይሄ ምልክቶችን አይተናል። ሁሉም እንግዲህ ስቶማክ ላይ፣ አብዶመን ላይ፣ ኢንተስታይን ላይ ሊያመጡ የሚችሉ ኢንተስታይን ላይ ሀፕል ሊያደርጉ የሚችሉ ምልክቶችን አሳይቶናል። ዲሃሪ ያለው፣ አብዶሚናል ክራምፕ አለው፣ ዌት ሎስ አለው። ዋናው ነገር ግን ላብራቶሪው ነው። ላብራቶሪ ቼክ ስናደርገው ኦቫ ኦፍ ፓራሳይት አለው። ስለዚህ ፓራሳይት ከሆነ ባክቴሪያ ቫይራል የሆኑ ኬዞችን እናወጣለን ማለት ነው። ኦልሬዲ ፓራሳይት ከሆነ ፓራሳይት በቀላሉ ለማግኘት አሁን ሳልሞኔላ ብታዩ ኢትስ ባክቴሪያ፣ ካምፓይሎባክተር ጀጅናይ ባክቴሪያ፣ ሽጌላ ባክቴሪያ ነው እና ፓራሳይት የሆኑ ሲምፕሊ ጃርዲያ ነው ማለት ነው። ስለዚህ ኦቫ ኦፍ ኤግ ኦፍ ዘ ፓራሳይት ስላሳየ ይሄ ጥሬ አትክልት ሲብል የነበረ ልጅ ሞሮፍ የተጠቃው በጃርዲያ ነው እንድንል ያደርገናል ማለት ነው። እንቀጥልሽ ወደ ሌላው። a nurse is assessing a 4-week-old infant suspected of having hypertrophic pyloric stenosis ያለበት ህፃን ነው። which classic assessment finding should the nurse expect? pyloric stenosis ያለበት ህፃን ላይ ምን ኤክስፔክት ያደርጋለው? bile stained green vomitus every feeding ካደረገ በኋላ፣ projectile non bilious vomiting followed by immediate hunger, current jelly-like stools containing blood and mucus, a ribose-like foul smelling stool ይላል። ዋና እንግዲህ የዚህ ህፃን ችግሩ ምንድነው? ሃይፐርትሮፊክ የሆነ ፓይሎሪክ ስቴኖሲስ። ፓይሎሪክ ስቴኖሲስ ማለት የሎወር ፓርት ኦፍ ዘ ስቶማክ አይደል?
ፓይሎሪክ ከጨጓራና ከአንጀት መካከል ያለው ወይም የመጨረሻው የታችኛው የጨጓራችን ክፍል ፓይሎሪክ ይባላል። እዚህ አካባቢ ያለው ኤሪያ ሲጠብ ማለት ነው። እዚህ ጋር ያለው ሲጠብ ፓይሎሪክ ስቴኖሲስ ይባላል። በጣም ጠባብ ስትሆን ማለት ነው። ጨጓራና በመጀመሪያው የቀጭን አንጀት ክፍል መካከል ያለው ሲጠብ ኦብስትራክት ሲሆን ስቴኖሲስ እንላለን። ፓይሎሪክ ስቴኖሲስ እና ቮሚቲንግ ይኖራል። በዚህን ጊዜ ይሄ ብሎክ በሚሆንበት ጊዜ ምግብ ስቶማክ ላይ የነበረ ብሎክ ምግብ ወደ ላይ ቮሚት ሊያደርግ ይችላል ማለት ነው። አንዱ ምልክቱ ቮሚቲንግ ነው። ግን ቮሚቲንጉ ምን መሆን አለበት? ባይል አለው ወይስ የለውም? ምን ይመስላችኋል? ባይሌስ ነው ነን ባይሌስ ነው ይሄ ቮሚቲንግ? ባይል ያለችው ከማን ነው? ከሊቨር አይደል? ባይል የሐሞት ማለት ነው። ባይል ከሊቨር ተነስቶ ወደ አንጀት ነው የሚመጣው። ይሄ ኦብስትራክሽን ደግሞ ከአንጀት ከመድረሱ በፊት ጨጓራ ጫፍ ላይ ነው ብሎክ የተደረገው። ስለዚህ ባይል አይኖረውም ማለት ነው። ቮሚቲንጉ ሐሞት አይኖረውም። ስለዚህ ባይሌስ ሳይሆን ነን ባይሌስ ቮሚቲንግ ይኖረዋል ማለት ነው። ስለዚህ አንዱ በዚህ ይሄኛውን ካንስል ታደርጋላችሁ። ፓይሎሪክ ስቴኖሲስ ኦር እንደዚህ አፐር ላይ የሆነ ኦብስትራክሽን ከሆነ ከመጀመሪያው የስሞል ኢንተስታይን ጀምሮ ወደታች ከሆነ ነው ባይል የሚኖረው እንጂ ከዚህ ወደ ላይ ከሆነ ግን ባይል አይኖረውም ማለት ነው። ስለዚህ ነን ባይሌስ ቮሚቲንግ አንዱ ምልክት ነው ማለት ነው የፓይሎሪክ ስቴኖሲስ። ስለዚህ ሲምፕሊ ሊሆን የሚችለው ፕሮጀክታይል የሆነ ቮሚቲንግ ይኖረዋል። ቮሚቲንጉ ግን ነን ባይሌስ ነው። ፎሎድ ባይ ኢሚዲየት ሃንገር፣ ከዛ በኋላ ይርበዋል። ምክንያቱም የበላው ነገር ገና ከስቶማኩ ነው የተመለሰው፣ ወደ አንጀቱ አልሄድም፣ አብዞርብ የሆነ ነገር የለውም እና ይርበዋል። ቶሎ ቶሎ ምግብ እንዲያስፈልገ ያደርጋል ማለት ነው። ይሄ ኪውራንት ጀሊ ላይክ ስቱልስ ኮንቴኒንግ ብለድ ኤንድ ሙከስ፣ ይሄ ኢንቱሰሴፕሽን ኢንቫጂኔሽን የሚባለው እንደዚሁ የኢንተስታይናል ችግር ምልክት ነው የሚሆነው ይሄ ማለት ነው። ሶ የዚህ የፓይሎሪክ ስቴኖሲስ ግን ፕሮጀክታይል የሆነ ቮሚቲንግ በት ዊዛውት ባይል ኮንተንት፣ ምክንያቱም ከባይል ዳክት ከፍ ብሎ ስለሆነ ብሎክ የሚደረገው ማለት ነው። ሶ ወደ ሌላው ጥያቄ እንሄድ። which one of the following is diagnostic method of endemic typhus ይላል። ለታይፈስ የትኛው ነው ቼክአፕ ነው የሚለው? ዋይዳል ቴስት። ዋይዳል ቴስት ለምንድን ነው የሚያገለግለው? ታይፎይድ አይደል? ለታይፎይድ ነው ዋይዳል ቴስት። ብለድ ፊልም ለብዙ ነገር፣ ብለድ ኬሚስትሪ በጣም ለብዙ ነገር ያገለግላል። ዌልፍሌክስ አግሉቲኔሽን ቴስት ኦር ሴሮሎጂ። ስፑተም ስሚር፣ ስፑተም ያከታ ነው አይደል? ለሳምባ ለቲቪ ሳምባ ኬዞች ነው ይሄኛው የሚሆን። ሶ ይሄ ሲምፕሊ የኢንደሚክ ታይፈስ ላብ ቴስቱ ዌልፍሌክስ ይባላል ማለት ነው። ዌልፍሌክስ አግሉቲኔሽን ቴስት ኦር ሴሮሎጂ የሚባለው ነው ማለት ነው። እንግዲህ ሪኬትሺያ ታይፊ የሚባለውን ቴስት ለማድረግ የምንጠቀመው ላቦራቶሪ። ዘን ወደ ሌላው ጥያቄ ስንሄድ ነርስ ኢዝ ኬሪንግ ፎር አን ኢንፋንት ዲያግኖስድ ዊዝ ፓይሎሪክ ስቴኖሲስ፣ የቅድሙ ህፃን ማለት ነው። የቅድሙን ህፃን ፓይሎሪክ ስቴኖሲስ ያው ነን ቢሊያክ የሆነ ፕሮጀክታይል ቮሚቲንግ ኤንድ አፍተር ቮሚቲንግ ሃንገር ይሰማዋል ብለን ስለ ፓይሎሪክ ስቴኖሲስ ምልክት አውርተናል። ዘን እሱ ራሱ ፔሸንት እንግዲህ ለህክምና የህፃን ሊታከም ነው እንበል። ሁ ኢዝ ስኬጁልድ ፎር ፓይሎሮማዮቶሚ፣ በሰርጀሪ ሊሰራለት ነው ማለት ነው። ኢን ዘ ሞርኒንግ which provider is absolute priority for the nurse to implement ይላል። መጀመሪያውን መደረግ አለበት ጠዋቱ ያ ፕሮሲጀር ከመሰራቱ በፊት ምንድነው መደረግ ያለበት ነው? obtain routine infant footprint and identity check, administer prescribed continuous IV fluids and electrolytes, administer mild oral analgesic for abdominal discomfort, teach the parents how to swaddle infant post operatively ይላል። ያው ሁሉም መልስ ይሆናሉ፣ ነገር ግን መጀመሪያ ነው የሚለው ፕራዮሪቲ። what is the priority for nursing? ፔሸንቱ ቅድም እንዳልነው በተለያዩ ጥያቄዎች አይተናል አይደለም? ፔሸንቱ ኃይለኛ የሆነ ቮሚቲንግ ዲያሪያ ምናምን ካለው ኦልዌይስ መጀመሪያ ፎከስ ማድረግ ያለባችሁ ምን ማለት ነው? ዲሃይድሬሽንን ፕሬቨንት ማድረግ ነው። ኤሌክትሮላይት ኢምባላንስን ፕሬቨንት ማድረግ ነው። እና ፕራዮሪቲ የሚሆነው ነገር አሁንም ሴም ቲንግ ፕሮጀክታይል ቮሚቲንግ ስላለው ሲቪር ሎዝ ኦፍ ካስትሪክ የሆኑ ኮንተንቶችን እነ ፖታሽየም፣ ሶዲየም ኤሌክትሮላይቶችን ስለሚያጣ ኢሚዲየትሊ ሪፕሌስ ማድረግ ያለባችሁ ፍሉድ ነው ማለት ነው። ስለዚህ አድሚኒስተር ዘ ፕሪስክራይብድ የሆኑ አይቪ ፍሉድስ ዊዝ ኤሌክትሮላይትስ ኦልዌይስ ቀድሞ መምጣት ያለበት ጉዳይ ይሄ ነው ማለት ነው። ይህን ማስቀደም አለባችሁ። ስለዚህ ምክንያቱም እንግዲህ አሲድ ቤዝ ባላንሱ ብቻ ሳይሆን ዲሃይድሬሽን ብቻ ሳይሆን ሰርጀሪ የሚገባ ፔሸንት ከሆነ ሰርጀሪ የሚገባ ፔሸንት ሆኖ እንደዚህ ዲሃይድሬሽን ምልክት ሊኖረው አይገባም። ምክንያቱም ፖስት ኦፕሬቲቭሊ እንዲሁም ደግሞ ኢንትራ ኦፕሬሽን በኦፕሬሽን ውስጥም ብዙ ኮምፕሊኬሽኖችን ሊያጋጥመው ይችላል። እንደ ሪስፓራቶሪ ዲፕሬሽን አይነት ነገር ኢቨን አንስቴዣው ማደንዘዣው ራሱ ፕሮፐርሊ አይሰራም ማለት ነው። ሰውየው ፕሮፐር የሆነ ሪሃይድሬትድ ካልሆነ በቂ ፈሳሽና ኤሌክትሮላይት ሰውነቱ ላይ ከሌለ ለሰርጀሪውም ለፖስት ኦፕ ያለው ሪዛልትም ኢፌክቲቭ አይሆንም ማለት ነው። እንቀጥልሽ ወደ ሌላው ጥያቄ።
So a nurse would increase comfort for the patient with appendicitis by which activity? አፔንዲሳይትስ ማለት ኢንፍላሜሽን ኦፍ አምቤዴክስ አይደለ? ይሄ የአንጀት መታጠፍ ኦር ትርፍ አንጀት የምትባለው ያለበት ሰው ካለ ፔኑን የምናደርጋችሁ በየትኛው ፖዚሽን ሪሊፍ ልታደርጉት ትችላላችሁ ነው። የመጀመሪያው ሃቪንግ ኤ ፔሽንት ላይ ፕሮን ፖዚሽን አይደል? ሱፓይን በጀርባው ፕሮን በሆዱ እንዲተኛ ማድረግ ይላል። ፍሌክሲንግ ፔሽንትስ ራይት ኒ፣ ተርኒንግ ዘ ፔሽንት ኦን ሂዝ ኦር ሄር ሌፍት ሳይድ፣ ሲቲንግ ፔሽንት አፕራይት ኦን ዘ ቼር። እንግዲህ አፔንዲሳይትስ ማለት በራይት ሎወር ኳድራንት ኦፍ አብዶመን አይደል? በቀኙ የታችኛው የሆድ ክፍል ላይ ነው ሀፕን የምትገኘው። ስለዚህ በሆዱ ማስተኛት እንደገና የበለጠ እንዲያመው ነው የምታደርጉት። ፍሌክሲንግ ዘ ፔሽንትስ ራይት ኒ፣ የቀኝ እግርን ማጠፍ። ምክንያቱም አይታችሁ እንደሆን ወይም በአጋጣሚ ሰምታችሁ ከሆነ እንደዚህ አፔንዲሳይትስ የታመመ ሰው እጥፍ ብሎ መሄድ ነው በቃ በጣም እጥፍ ነው የሚለው እንዳያመው ማለት ነው። ቀና ካለ ስትረች ካደረገው በጣም ይሄ ስትሬችንግ ኢንፍላሜሽን የሚባላል ሞር እየጨመረ ነው የሚሄደው ማለት ነው። ይሄ ስዋስ ማጀር ማስል የሚባሉት እነሱ ሪላክስ ማድረግ አለባቸው። ኮንትራክት ካደረጉ ፔኑ በጣም ይጨምራል እና እጥፍ ማለት ነው የሚፈልጉና ራይትን መታጠፉ ልክ ነው፣ ፔኑን ይቀንስለታል። ተርኒንግ ዘ ፔሽንት ኦን ሂዝ ኦር ሌፍት ሳይድ፣ ይህም አይቀንስለትም፣ ፔኑ እንደገና ይጨምረዋል። ሲቲንግ አፕራይት ፖዚሽን፣ ቀጥ ብሎ መቀመጥም እንዳልኳችሁ ያመዋል፣ እጥፍ ማለት ነገር ነው ኮምፎርት የሚሰጣቸውና ራይት ኒ ኦር ራይት ላይ ግን ፍሌክስ ማድረግ ፔኑን የተወሰነ ኮምፎርት ሊሰጠው ይችላል ማለት ነው። ያው እንደምታውቁት ኮንፊርም እስከሚደረግ ድረስ አፔንዲሳይተስ አንቲፔን መስጠትም አይቻልም እና በዚህ መልኩ ኮምፎርት መስጠት ትችላላችሁ ማለት ነው። ኦኬ፣ ሌላው ጥያቄ ኤ ነርስ ኢዝ ኬሪንግ ፎር ኤ ክሊየንት ዊዝ አኪዩት ኮሊሲስታይተስ ሰከንዳሪ ቱ ኮለሊቲያሲስ። ኮሊሲስታይተስ ማለት ኢንፍላሜሽን ኦፍ ጎል ብላደር ነው አይደለ? ኮለሊቲያሲስ ደግሞ ስቶን። ስለዚህ በሐሞት ጠጠር ምክንያት የሐሞት ከረጢት ኢንፍሌምድ ስቶን ስትቆጣ እንደዚህ አይነት ኬዝ ነው ያለው ማለት ነው ፔሸንቱ። which of the following assessment finding should alert the nurse potentially biliary tract obstruction? biliary tract ማለት ባይል ዳክት ሲዘጋ ማለት ነው። ይሄ የሐሞት ፈሳሽ ከሐሞት ከረጢት ወደ አንጀታችን የሚያመጣው ዳክት የሚያመጣው ቱቦ ሲዘጋ ምን ምልክት ሊያሳይ ይችላል? የትኛው ምልክት ነው ልናይ የምንችለው ነው? አንደኛ ክሊር የሎ ፔል የሎ ዩሪን ኤንድ ዳርክ ብራውን ስቱል ልናይ እንችላለን። ኖርማል ነው አይደል? ይሄ ኤሌቬትድ ዋይት ብለድ ሴልስ ካውንት ከ12000 ፐር ሚሊሜትር ኪዩብ በላይ ሊሆን ይችላል። ጃውንዲስ፣ ዳርክ አምበር ዩሪን እና ክሌ ከለርድ ስቱል ልናይ እንችላለን። ሃይፐርአክቲቭ ባውል ሳውንድስ ኦፍ ኦል ፎር ኳድራንትስ ይላል። የትኛውን ነው ልናይ የምንችለው? ወይም ደግሞ ዳክቱ ሲዘጋ ምን ምልክት ልናይ እንችላለን? የሐሞት ዳክት የሐሞት ቱቦ ሲዘጋ ምን ምልክት ልናይ እንችላለን ነው ዋናው ጥያቄ። እንግዲህ ብሎክ ከተደረገ ምንድን ነው የሚካሄደው? ጋልስቶን ወይም ደግሞ ይሄ ኮለሊቲያስ ኦር ጋልስቶን ይባላል። የሐሞት ጠጠር ሲዘጋው ምንድን ነው ባይል ዳክትን ባይል ወይም ሐሞት ኖርማሊ በጤነኛ ሰው ወደ አንጀት ክፍል ወደ ቀጭን አንጀት ክፍል ስፔሻሊ ወደ መጀመሪያው የቀጭን አንጀት ክፍል ወደ ዲዮዲኒየም ነው የሚመጣው ኖርማል ሲሆን፣ ግን ይሄ ስቶኑ ከዘጋው ግን ወደ አንጀት መምጣት ትቶ ወደ ሰም ደም ሰርኩሌሽን ይገባል ማለት ነው፣ ወደ ብለድ ስትሪም ይገባል። ስለዚህ ወደ ደም ስትሪም ሲገባ ደግሞ ዋና የሚያመጣው ምልክት አንዱ ጃውንዲስ የሚባለው ነው። ጃውንዲስ ይሄ ዲስከለሬሽን ኦፍ ቦዲ ሄዶ ከለር መቀየር ማለት ነው። ስለዚህ ያ ጃውንዲስ አንዱ ምልክት ነው ማለት ነው ብሎክ ሲደረግ። ስለዚህ ብሎክ ከተደረገ ጃውንዲስ ልናይ እንችላለን፣ ብለድ ላይ የዚህ የባይል መኖር ማለት ነው። ከለሩ ስቴን ያደርጋል ከዛ። ስለዚህ ኪድኒ ብዙ የሆነ ባይል ስታወጣ ደግሞ ኖርማል የሽንት ከለር ራሱ ዳርክ ብራውን ይሆናል። ደም ላይ ብዙ ቢሊሩቢን ብዙ ባይል ካለ እሱን ኪድኒ ስታጣራው የሽንት ከለር ይቀየራል ማለት ነው። ተርኒን የሆነ ወደ ዳርክ አምበር ይቀየራል ማለት ነው። ሽንት ከለሩ ይቀየራል። ከዛስ ወደ አንጀት ደግሞ ስለማይሄድ ኖርማሊ የፌሰስ የሰገራ ከለር ራሱ አሁን እኛ የምናውቀው ነው የሚመስለው አንዱ የባይል እና ሌሎች ኤንዛይሞች ማለት እና የባይል ከለር ስቴን ስለሚያደርግ ነው። ስለዚህ ስቱል ላይ ራሱ ስለዚህ ሰከራ ከለር ራሱ ይቀየራል ማለት ነው። ወደ ምን ይቀየራል? ክሌይ ከለርድ አየርስ ዳርክ ብራውን የነበረው ኖርማል ከለር ወደ ክሌይ ከለር ይቀየራል ማለት ነው። ስለዚህ የሽንት ከለርም የፌሰስ ከለርም ይቀየራል ማለት ነውና እንደዚህ ቢሊያሪ ዳክት ኦብስትራክሽን በሚሆኑበት ጊዜ እነዚህ ምልክቶች እናያለን ማለት ነው። ይሄም በአንድም በሌላም በብዙ ጥያቄ ልትጠየቁ ትችላላችሁ ማለት ነው። which percussion sound does a nurse expect to elicit over most of normal unifilled abdomen due to the presence of gas in the stomach and intestine ይላል። ሆድ ላይ ፐርከስ ስናደርግ የምናዳምጠው ድምፅ ምን ይባላል ነው? ይሄ
እያንዳንዱ ኤሪያ ላይ የምናገኛቸው ድምጦች አሉ። ጀስት የምንይዛቸው ነገሮች ናቸው። ለምሳሌ ሃይፐር ሬዞናንስ ማለት ሃይፐር ሬዞናንስ የሆነ ውስጥ ላይ በጣም ብዙ የሆነ ኤር ሲኖር ማለት ነው። የሳምባ በሽታ ሲኖር ነው ሃይፐር ሬዞናንስ ደረት ላይ እናየዋለን። ቲምፓኒ ይሄ ምን ላይ የሚገኘው? ዳይሬክትሊ ከሆዳችን አካባቢ የሚገኘው ቲምፓኒ ሃይ ፒችድ የሆነ ድረም ላይክ ሳውንድ ነው እና አብዶሚናል ኤሪያ ላይ ኦር ጂአይ ትራክት ላይ የምናገኘው ቲምፓኒ ይባላል ማለት ነው። ሬዞናንስ እንዳልኳችሁ ምኑ ሲኖር ክሊር የሆነው ሆሎ ሳውንድ ነው። ኦቨር ዘ ሄልዚ ላንግስ ከሳምባ ላይ የምናዳምጠው ሬዞናንስ ነው። ደልነስ ደግሞ ኤኒ ኦርጋንስ ሶሊድ ኦርጋንስ ለምሳሌ ሊቨር፣ ስፕሊን ላይ ደግሞ ደልነስ ልናዳምጥ እንችላለን እና አብዶሚናል ኤሪያ ላይ ግን ቲምፓኒ ነው እና እነዚህ ፐርከሽን ሳውንዶችን ኖርማሊ የትኛው ኖርማል ነው የሚለውን ነገር ማየት አለባችሁ ማለት ነው። ሬዞናንስ ሳምባችን ላይ፣ ሃይፐር ሬዞናንስ ሳምባችን ላይ ችግር ሲኖር ነው። ቲምፓኒ አብዶመን፣ ደልነስ ደግሞ ኦርጋንስ ላይ ላይክ ሊቨር፣ ስፕሊን ወይም ደግሞ ፍሉድ ፊልድ የሆኑ ኤሪያዎች እንደነ ፉል ብላደር አይነት ነገር ማለት ነው። እዛ አካባቢ ደግሞ ደልነስ እናዳምጣለን። እነዚህ ፐርከሽን ሳውንድስ ይባላሉ። የት ላይ የቱን እናዳምጣለን በኖርማል ሲቹዌሽን የሚለውን ነገር በዚሁ እንድትይዙት ማለት ነው። ሌላው ጥያቄ a nurse is conducting health screening at community clinic with a statement by a 50-year-old client represents the most common early sign or warning sign of colorectal cancer requires further diagnostic evaluation ይላል። ስለዚህ የትኛው ሴንቴንስ ነው የዚህ የኮሎሬክታል ካንሰር ሲምፕሊ የአንጀት ካንሰር ምልክት ሊሆን የሚችለው የትኛው ነው በኤዱኬሽን ጊዜ So I have been experiencing constant severe epigastric pain right after I ate ይላል። I have noticed persistent change in my bowel habit and occasional blood in my stool. I get sudden sharp pain on left lower quadrant that goes away after I pass a gas. I feel bloated only when I drink milk and eat dairy products ይላል። So colorectal cancer በሚኖርበት ጊዜ የምናየው ዋና ምልክት አንደኛ ፐርሲስተንት የሆነ ቼንጅ ኢን ባውል ሃቢትስ። ባውል ሃቢት ማለት አንዳንዴ ድርቀት ሊይዘው ይችላል፣ አንዳንዴ ዲያሪያ ሊያስቀምጠው ይችላል። በጣም የተለያየ ይቀያየርበታል። ቢኮዝ ኦፍ ዚስ ናሮዊንግ ኦፍ ደ ስቱል ካሊበር ሊኖር ስለሚችል ማለት ነውና አንዱ ባውል ቼንጅ እና ሌላ ደግሞ የካንሰር ዋና ምልክቱ ብሊዲንግ ነው አይደል? ብለድ ይኖራል። ብለድ ኢን ዘ ስቱል አሁንኛው ትሆናለች። ስለዚህ ብለድ ኢን ዘ ስቱል ይሄም ስፔሲፊክ ምልክት ነው። ጀስት ልትይዙት የሚገባ ነገር ስለሆነ ማለት ነው። ሌሎች አሁን ኢፒጋስትሪክ ፔን እዚህ ጋር እንደምታዩት ኢፒጋስትሪክ ፔን ብዙውን ጊዜ ከስቶማክ ጋር ኦር ከጎል ብላደር ከነዚህ ችግሮች ጋር ተያይዞ ሊመጣ ይችላል። ሻርፕ ፔን ሆኖ እዚህ ጋር ሻርፕ ፔን ሆኖ ደግሞ እንደዚህ አንዳንዱ መልሶ ጎዛ ወይ የሚያደርግ ከሆነ ደግሞ ጀስት ሰም ኢሪቴሽንስ ናቸው። ኢሪቴብል ባውል ሲንድረም የሚባሉት እነ ዳይቨርቲኩሎሲስ ጀስት ብሎቲንግ ኦር ሰምቲንግ ፉድ ኢንቶለራንስ ጋር ተያይዞ ሊመጣ የሚችል ነውና ኮሎሬክታል ካንሰር ምልክት ግን ሊሆን የሚችለው ቅድመ ምልክቱ ሊሆን የሚችለው ባውል ሃቢት ቼንጅ፣ ዲያሪያ፣ ኮንስቲፔሽን ሊፈራረቅበት ይችላል። ሌላ ደግሞ ብለድ ኢን ዘ ስቱል ሊያይ ይችላል ሰውየው ማለት ነው። እነዚህ ምልክቶች እንዲያውቅ ማድረግ አለባችሁ ማለት ነው። ዘን ሌላው a patient is receiving continuous tube feeding through a small bore nasogastric tube ኦኬ በኤንጂ ቲዩብ ምግብ ፊድ ልታደርጉት ነው የሆነ ሰው which method is the most accurate in verifying the correct tube placement። እዚህ በፊትም ሌላ ጥያቄ ይተናል አይደለ? ኤንጂ ቲዩብ ፊዲንግ ለሚሰጠው ሰው መጀመሪያ ቼክ ማድረግ ያለባችሁ ፕሌስመንቱን ነው። ኮሬክት ፕሌስመንት ትክክለኛው ቦታ ላይ ነው ወይ ቱቦ ያለው የሚለውን ቼክ ማድረግ ማለት ነው። በየትኛው ቴክኒክ ነው የምንጠቀመው? ብዙ ቴክኒኮች አሉ። እዚህ ጋር ራዲዮግራፊክ ኤግዛሚኔሽን ይላል። ሜዠርመንት ኦፍ ዘ አማውንት ኦፍ ሬዚዱዋል፣ ሜዠርመንት ዘ ጋስትሪክ አስፓይሬት ፒኤች ኤንድ ኦስኩልታቶሪ ሜተድ ይላል። ስለዚህ ይሄ ጎልድ ስታንዳርድ የሚባል አለ። ሁሌም ፐርፌክት የሆነው በራዲዮግራፊክ በኤክስሬይ ማለት ነው። በኤክስሬይ የመጀመሪያው ፐርፌክትሊ የምናየው የቱ ጋር ኤግዛክትሊ ያለበት ጫፉ ድረስ የምናየው በኤክስሬይ ነው። ሶ ዘ ጎልድ ስታንዳርድ የሚባለው ይሄ ነው። አንዳንዴ ግን ይሄ ላይኖር ይችላል። ይሄ በሚኖርበት ጊዜ ደግሞ በጋስትሪክ ፒኤች ቼክ ልናደርግ እንችላለን። ጋስትሪክ ፒኤች ስቶማክ ፒኤችን ቼክ ልናደርግ እንችላለን ማለት ነው። ኮንተንቱን ማለት ነው። ጋስትሪክ ፒኤች ኤክሰለንት ነው። ነገር ግን አንዳንዴ መድኃኒት የሚወስድ ከሆነ ለምሳሌ እንደ ፕሮቶን ፓምፕ ኢንሂቢተርስ አንታ አሲድ የሆኑ መድኃኒቶችን የሚወስድ ከሆነ ፒኤቹን ሊያዛባው ስለሚችል ይሄም ኤግዛክትሊ ኦር ጎልደን ላይሆን ይችላል ማለት ነው። ነገር ግን ኤክስሬ ከሌለ በጋስትሪክ ፒኤች ቼክ ልናደርግ እንችላለን ማለት ነው። ሜዠርመንት ኦፍ ሬዚዱዋል የሚለው ይሄኛው ከውስጥ ላይ ያለውን ምን ያክል ፊዲንጉ አብዞርብ የተደረገ ነው ወይ ዳይጀስት የተደረገ ነው የሚሆነውን ቼክ ለማድረግ እንጂ ኤግዛክት ሎኬሽኑን ለማወቅ አይጠቅምም ይሄኛው ማለት ነው። ኦስኩልታቶሪ ሜተድም ይሄም አንዳንዴ ኤር ኢንጀክት እናደርግና ውሽ የሚል ሳውንድ እንሰማለን። ይሄም አንዳንዴ ይጠቅማል። ነገር ግን ብዙም ጊዜ ፐርፌክትሊ ለብቻው ላይሰራ ይችላል ማለት ነው። አንዳንዴ ቱቡ ሚስቴክንሊ በኢሶፋገስ ወር በትራኪያ ቢገባ ራሱ ይሄ ኦስኩልታቶሪ ሜተድ ተመሳሳይ ሪዛልት ሊያሳይ ስለሚችል ይሄ ፐርፌክት ወይም ቤስት የሚባል አይደለም ማለት ነውና
ሞስት ቬሪፋይንግ ኦር አኪዩሬት ከተባለ ኤክስሬይ ነው። ዘ ሰከንድ ግን ፒኤች ጋስትሪክ ፒኤች ቼክ በማድረግ ናዞ ጋስትሪክ ቲዩብ የቱ ጋር ኤግዛክትሊ እንደተቀመጠ ቼክ ማድረግ እንችላለን ማለት ነው። ይሄም ብዙ ኢንተርናሽናል ፈተናዎች ላይም በአንድም በሌላ የምትጠየቁት ጥያቄ ነው ማለት ነው። ወደ ሌላው እንሂድ። ኤነርስ ፓልፔትስ right lower quadrant of the patient's abdomen, okay, release pressure quickly and the patient experiencing sharp pain upon release. How should the nurse document this finding ይላል። ፔሸንቱ ነርሱ ምንድን ያደረገው ራይት ሎወር ኳድራንቱ ላይ ፔሸንት አብዶመኑን ምን አደረገው? ፓልፔት አደረገው፣ ጫን አደረገው ማለት ነው። ጫን አድርጎ ሲለቀው ሪሊዝ ሲያደርገው ጫን አድርጎ ሲለቀው ፔሸንቱ በጣም አመመው ማለት ነው። እዛ ቦታ ላይ በጣም አመመው ጫን አድርጎ ሲለቀው። ስለዚህ እንደዚህ አይነት ህመም ምን ይባላል ነው? አብዶሚናል ጋርዲንግ ሪባውንድ ቴንደርነስ አሳይተስ ሺፍት ፖዚቲቭ መርፊ ሳይን። ይሄ ጀስት ተርሙን እንድትይዙት ነው። ይሄም አንድ ሰው ፕሬሸር ጫን አድርጎ ኦር ፓልፔት አድርጎ ሲለቀው ሪሊዝ ሲያደርገው የሚያመው ከሆነ እንደዚህ አይነት ህመም ሪባውንድ ቴንደርነስ ይባላል። ሪባውንድ ቴንደርነስ ኦር ብሉምበርግስ ሳይን ይባላል ሌላ ስሙ ማለት ነው። ስለዚህ ፓልፔት አድርገን አኪዩት ፔን ሲኖር ኢንዲኬትድ ዘ ፐሪቶኒያል ወይም ደግሞ ይሄ አብዶሚናል ኢንፍላሜሽን ያመለክታል ማለት ነውና ጫና አድርገን ሆዱን ስለቀው የሚሰማው የህመም አይነት ሪባውንድ ቴንደርነስ ይባላል ማለት ነው። ኦኬ ዌን አሰሲንግ ኤ ክሊየንት ዊዝ ሂስትሪ ኦፍ ሊቨር ሲሮሲስ ዘ ነርስ ኖትስ ፕሮሚነንት የሆነ ዳይሌትድ ቬንስ ራዲቲንግ አውትዋርድ ፍሮም አምብሊከስ። ሰውየው እንግዲህ ክሮኒክ የሆነ የጉበት በሽተኛ ነው እና ፔሸንቱ ሆዱን በሚያይበት ጊዜ አምብሊከስ አካባቢ ፕሮሚነንት የሆነ ዳይሌትድ የሆኑ ቬንስ ራዲቲንግ አውትዋርድ ፍሮም አምብሊከስ ማለት ነው። ከአምብሊከስ ጀምሮ ተወጥሮ የሚታዩ ጥቁር የደም ስሮች ኦር ቬኖችን እያየ ነው ማለት ነው። ሶ ዋት ተርም ዲስክራይብስ ዲስ ክሊኒካል ፋይንዲንግ ዘን ይሄ ሲቹዌሽን ምን ይባላል ነው? ሊኒያ ኒግራ፣ ስትሬ፣ ስፓይደር አንጂዮማስ፣ ካፑት ሜዱሳ። እንግዲህ ዳይሌትድ የሆኑ ኩታኔስ ቬንስ ናቸው። አራውንድ ዘ አምብሊካል ኤሪያ ነው የሚያደርገው። በዋነኝነት ሊቨር ሲሮሲስ ያለበት ሰው ፖርታል ሃይፐርቴንሽን ሊያጠቃው ይችላል። አንዱ የዚህ ምልክት ደግሞ ሆድ ላይ ያሉ ቬኖች መታየት ነው። ወደ ላይ ልክ እግር ላይ አካባቢ ያለ አይደል የዲቪቲ ችግር ያለባቸው ሰዎች እንደሚታዩ ሁሉ ሆድ ላይ ሲታይ ዊ ኮል ኢት ካፑት ሜዱሳ እንለዋለን። ካፑት ሜዱሳ ፖርታል ሃይፐርቴንሽን፣ ሊቨር ስትጎዳ የሚታየው ግፊት አለ ፖርታል ሃይፐርቴንሽን። በዛ ምክንያት ሆድ ላይ ቬኖችን ስናይ ዊ ኮል ኢት ካፑት ሜዱሳ እንላለን ማለት ነው። ኖርማሊ ስትሬ የሚባሉት የቆዳ ነው። እሺ ስኪን ስትሬችንግ ነው፣ ኖት ቬንስ ቬኖች አይደሉም። ስትሬ ስኪን ስትሬችንግ ነው፣ ይሄ መስመር ነገር ሲታይ። ይሄ ግን ኖርማል የደም ቱቦዎች ቬኖች ሲታዩ ነው ማለት ነውና የሊቨር ሲሮሲስ አንዱ የፖርታል ሃይፐርቴንሽን ምልክት ነው ማለት ነው። ካፑት ሜዱሳ እንላቸዋለን። ዲስተንድድ ኦር ቪዚብል ቬንስ ኢን ዘ አምብላይካል ኤሪያ። ዘን ሌላው ጥያቄ ኤ ነርስ ኢዝ ፕሪፔሪንግ ቱ አሰስ ሊቨር span of an adult patient, which assessment technique is primarily used to estimate the upper and lower border of the liver? የሊቨርን ላይኛውና ታችኛውን ጠርዝ በደንብ አሰስ ለማድረግ የትኛው ፊዚካል ኤግዛሚኔሽን ቴክኒክ ነው የምትጠቀሙት ነው? ዲፕ ፓልፔሽን፣ ኦኬ፣ ኦስኩልቴሽን፣ ኢንስፔክሽን፣ ፐርከሽን። የትኛው ነው የምንጠቀመው? ዲፕ ፓልፔሽን ማለት ጫን አድርገን መለየት ነው። ስለዚህ ጫን አድርጎ ለመለየት የሊቨር ላይኛው ፓርት ያለው ከአጥንት ክፍል ነው አይደል? ከሪብ ክፍል ነው። ስለዚህ ጫን አድርገን መለየት አትችልም፣ በላይ በኩል ያለውም ማለት ነው። ሜቢ ዲፕ ፓልፔሽን ታችኛውን ጠርዝ ልናገኘው እንችላለን። ሰውየው ወደ ውስጥ አየር እንዲስብ አድርገን በታችኛው በኩል ያለውን የሊቨር ጠርዝ ልናገኘው እንችላለን ዱሪንግ ፓልፔሽን ማለት ነው። ላይኛውን ግን ማድረግ አንችልም አይደል? ስለዚህ ዲፕ ፓልፔሽን እንዳንል ታችኛውን ብቻ ነው፣ ለዛውም ኢንስፓየር እንዲያደርግ ሰውየው ወደ ውስጥ አየር እንዲይዝ አድርገን ማለት ነው። ሎወር ባውንደሪ ልናገኝ እንችላለን፣ ላይኛውን ግን አንችልም። ኦስኩልቴሽን በስቴቶስኮፕ ደግሞ ምን የምታዳምጠው ነገር የለም ሊቨር ላይ። ዘን ኢንስፔክሽን በአይንህም አታየውም፣ ውስጥ ላይ ያለ ነገር ነው አይደል? የሊቨርን ባውንደሪ አፐርና ሎወር ቦርደር ኦፍ ሊቨር ማየት አትችልምና ዘ ኦንሊ ቲንግ ፐርከሽን ነው። ፐርከሽን ምንድን ነው የምታደርጉት? ላይኛው ሳምባ ላይ ሬዞናንስ አይደል ያለው? ሬዞናንስ ሳውንድ ነው ያለው ደረት ላይ ወይም ሳምባ ላይ ማለት ነው። ዘን ሬዞናንስ ሳውንድ ቸክ አድርገህ እዚህ ጋር ስትደርስ ደል ወደ ደልነስ ይቀየራል። ኦርጋን ላይ የምናዳምጠው ድምፅ ቅድምን ብያቸዋለሁ ደልነስ ነው አይደለ? ስለዚህ ደል ድምፅ ስታገኝ የላይኛውን ቦርደር አገኘኸው ማለት ነው። የላይኛውን ቦርደር አገኘኸው። ከታች ደግሞ የአብዶመን ላይ ቲምፓኒክ ሳውንድ አለ። ቲምፓኒክ ቀጥታ እዚህ ጋር ሲደርስ ወደ ደልነስ ሲቀየር ደግሞ የታችኛውን ቦርደር አገኘ ነው ማለት ነውና የሊቨርን ቦርደር ለማወቅ የምንጠቀመው ፐርከሽን ቴክኒክ ነው ማለት ነው። ቤተር ፐርከሽን እንጠቀማለን ማለት ነው ከፊዚካል ኤግዛሚኔሽን ቴክኒኮች ውስጥ ማለት ነው። ኦኬ
ይሄኛው ጥያቄ ደግሞ ኤነርስ ፕሪፔሪንግ ክሊንት ዊዝ አድቫንስድ ሲሮሲስ ሃቭ ማሲቭ አሳይተስ። ያው አብዶሚናል ላይ በጣም ብዙ የሆነ ፍሉድ ሲጠራቀም አሳይተስ እንላለን። ፎር ኤ ቴራፒውቲክ ላርጅ ቮሊዩም ፓራሴንተሲስ ሊሰራለት ነው አት ዘ ቤድ ሳይድ። ፓራሴንተሲስ ማለት እንደዚህ ቱቦ አስገብቶ የተጠራቀመውን ፈሳሽ ማስወጣት ማለት ነው። ኖርማሊ ኢሜጅን ግልጽ እንዲሆንላችሁ እንጂ ኤግዛሞቻችሁ ላይ ስዕል እንደዚህ አይኖርም። ሶ ፓራሴንተሲስ የሚባለው ቱቦ አስገብቶ ድሬን ማድረግ ነው። አሳይተስ ኦር አኮሙሌሽን ኦፍ ፍሉድ ኢን ዘ አብዶሚናል ካቪቲ ያለውን ማለት ነው። ዘን ዊች ነርሲንግ አክሽን ኢዝ ኤ ፕራዮሪቲ ኢሚዲየትሊ ቢፎር ዘ ፕሮሲጀር ቢግንስ። እንግዲህ ፕሮሲጀር ከመካሄዱ በፊት ምን ማድረግ አለብን ነው። ከምርጫዎቹ እንግዲህ የትኛውን እንደሚሻል እንመርጣለን። አንደኛ ዌይ ዘ ክሊንት ኤንድ ሜዥር ዘ አብዶሚናል ግርዝ ይላል። ሰውየውን ክብደቱን መመዘን ኪሎውን ቼክ ማድረግ ነው የሚለው። ኢንስትራክት ዘ ክሊንት ቱ ኮምፕሌትሊ ቮይድ ኤን ኤምፒቲ ዜር ብላደር፣ ሽንቱን በአግባቡ እንዲሸና እናደርገዋለን። አድሚኒስተር ፕሪስክራይብድ ዶዝ ኦፍ ኦራል ሉፕ ዳዩሬቲክ። ኦኬ ሉፕ ዳዩሬቲክ እንደዚሁ በሽንት መልኩ እንዲወጡ የሚያደርጉ መድኃኒቶች ናቸው። ፕሌስ ዘ ክሊንት ኮምፎርቴብሊ ፍላት ኤንድ ፕሮን ፖዚሽን ይላል። የትኛው ነው መጀመሪያ ማድረግ ያለብን? ይሄም እንደ ጀነራል ፕሪንሲፕል ነው ይሄ ራሱ ማለት ነው። ስለዚህ የትኛው እናስቀድማለን ነው እንዳልኳችሁ። ክብደት መለካት፣ አብዶሚናል ሳይዞ መለካትም እውነት ነው የራሱ ጥቅም ይኖረዋል። ሉፕ ዳዩሬቲክ የሚታዘዝለት መድኃኒት ካለ እንሰጣለን። ፍላት ኦር ፕሮን ፖዚሽን የሚለው ይሄ ፍሎን ፖዚሽን ሳይሆን ሃይ ፋውለር ኦር ሰሚ ፋውለር ፖዚሽን ነው የምናደርገው። ይሄ አይሆንም። በግራቪቲ መልኩ ወደታች እንዲወጣ እንደዚህ አናስተኛውም፣ ከፍ ነው የምናደርገው አልጋውን ማለት ነው። ይሄኛው አይሆንም። መድኃኒትም እንሰጣለን። ነገር ግን ምን ያገናኘዋል? ይሄ ኢንስትራክት ፔሸንት ኮምፕሊትሊ ቮይድ ኤንድ ኢምፕቲ ዘር ብላደር ይላል። ሽንቱን በትክክል እንዲሸና የሽንት ፊኛው ባዶ መሆን አለበት የምትለዋ ነገር ምን ያገናኘዋል? እና ቬሪ ኢምፖርታንት ነች። ዳ እችነች አንሰር መልሱም የሚሆነው ይሄ ነው። ምክንያቱም ምንድን ነው ይሄ ፓራሴንተሲስ የሚባለው እንደምታዩት ቲዩብ በሚገባበት ጊዜ ተዋርድስ ዘ ሎወር አብዶመን ስለሚሆን አንዳንዴ ሽንቱ ላይ ፊኛው ላይ ሽንት ፊኛው ላይ ብዙ የተጠራቀመ ሽንት ካለ ወደ ላይ ሽንት ፊኛ ከተወጠረ ሰውየው በዚህ ይህን ፕሮሲጀር በምትሰሩበት ጊዜ ቲዩብ በምታስገቡበት ጊዜ ሽንት ፊኛን ልትነኩት ትችላላችሁ ማለት ነው። ምክንያቱም ሽንት ፊኛ ሽንት በሚሞላበት ጊዜ ወደ ላይ ተወጥሮ ስለሚመጣ ወደ አብዶመን ኤሪያ ተወጥሮ ስለሚመጣ እሱን ፓንክቸር እንዳታደርጉ። ፓራሴንተሲስ በሚሰራበት ጊዜ ዩሪን በላደር እንዳይጎዳ ሰውየውን መጀመሪያ ቮይድ እንዲያደርግ እንዲሸና ሽንት እንዳይኖር ማድረግ አለባችሁ ማለት ነው። ይሄ እጅግ በጣም ቬሪ ኢምፖርታንት የሆነ ነገር ነው ማለት ነው። መልሱ የሚሆነው ይሄ ነው። ከፓራሴንተሲስ በፊት ፕራዮሪቲ ቼክ ማድረግ ያለባችሁ ነገር ይሄ ይሆናል ማለት ነው። ሌላው ጥያቄ ዱሪንግ አብዶሚናል አሰስመንት ዘ ነርስ ኖትስ ሃይፐርአክቲቭ ሃይ ፒችድ ራሽንግ ቲንግሊንግ ባውንግ ሳውንድስ ይላል። ዘ ነርስ ኖውስ ዚስ ፓተርን ፍሪኩዌንትሊ አሶሲየትድ ዊዝ ዊች ኤርሊ ኮንዲሽን። ፔሽንቱ ምን አለው? ሃይፐር አክቲቭ የሆነ ሃይ ፒችድ ባውል ሳውንድ፣ ራሽንግ፣ ቲንግሊንግ በጣም ፈጣን የሆነ ይኖራል እና ይሄ የየትኛው ምልክት ይሆናል ነው? ፐሪቶናይተስ፣ ፓራላይቲክ ኤሪስ፣ ኤርሊ ሜካኒካል ባውል ኦብስትራክሽን፣ ሌት ስቴጅ ኢንተስቲናል ኢስኬሚያ ይላል። ብዙውን ጊዜ ይሄ የኤርሊ ባውል ኦብስትራክሽን ዋና ዋና ምልክቶች ውስጥ የምናያቸው እንግዲህ ያንን ፎርስፉሊ ያን ብሎኬጅ ፑሽ አድርጎ ለማለፍ ማለት ነው፣ ኢንተስታይን ለማለፍ ኃይለኛ የሆነ ሃይ ፒች የሆነ ቲንግሊንግ ሳውንድስ ኦር ኃይለኛ ፐሪስታልቲክ ሙቭመንት ይኖራል ማለት ነው እና የኤርሊ ሳይንስ ኦፍ ዚስ ኢንተስታይናል ኦብስትራክሽን ምልክቶች ናቸው ማለት ነው። እነዚህ ሃይፐር ሞቲሊቲ ኦፍ ዘ ጂአይ የሚያመጣው ማለት ነው። ኦኬ ሌላው ጥያቄ ዊች አክሽን ሹድ ዘ ነርስ ቴክ ፈርስት ኢፍ ዘ ፔሽንት ኮምፕሌንስ ኦፍ ሲቪየር የሆነ ሌፍት ሎወር ኳድራንት ፔን ዱሪንግ አብዶሚናል ኤግዛሚኔሽን። ምንድን ነው ማድረግ ያለባችሁ? ከፍተኛ የሆነ የሌፍት ሎወር ኳድራንት ፔን የሆነ ሰው ካለው ነው የሚለው። እሺ ምርጫዎችን እኔ ፓልፔት ሌፍት ሎወር ኳድራንት ፔን ፈርስት ዚስ ኤሪያ ፈርስት ቱ አይዴንቲፋይ ዘ ሶርስ ኦፍ ዘ ፔን ኢሚዲየትሊ ይላል። ኦኬ ያኔ ያመማትን ቦታ ቀድማችሁ ቼክ ማድረግ ይላል። ፓልፔት ማድረግ። ኦኬ አድሚኒስተር ዘ ፔን ሜዲኬሽን ቢፎር ኮምፕሌቲንግ ፊዚካል ኤግዛሚኔሽን። ፔን ሜዲኬሽን ቀድማችሁ መስጠት። ያው አብዶሚናል ፔን ሲሆን ብዙውን ጊዜ ደጋግመን አውርተናል። አብዶሚናል ችግሮች ላይ ቀድመን አንቲፔን አንሰጥም፣ ኮንፊርም ሳይደረግ ማለት ነው ኬዙ። ቢፎር ፊዚካል ኤግዛሚኔሽን አንቲፔን መስጠት አይሆንም። ኤግዛማይን ዘ ፔንፉል ኳድራንት ላስት። ስለዚህ ያን እዚች ጋር ነው ያመመኛላትን ቦታ መጨረሻ ላይ እሷን ቼክ ማድረግ፣ መጀመሪያ ሌላውን ኤሪያ ቼክ ማድረግ ነው የሚለው። ዲ አቮይድ ፐርፎርሚንግ ኢንስፔክሽን ኤንድ ኦስኩልቴሽን ኦን ዛት ኳድራንት ኢንታይርሊ ይላል። እሺ እንደ ኦስኩልቴሽን እንደ አቮይድ እናድርግ ይባል፣ ኢንስፔክሽን እንዴት ነው ማየቱን እንዴት ነው አቮይድ የምታደርገው? ይሄም አይሆንም። አቮይድ ፐርፎርሚንግ ኢንስፔክሽን ይላል፣ ይሄም አይሆንም። ስለዚህ ብዙውን ጊዜ ምንድነው የዚህ ጥያቄ ዋና ኮንሰፕት፣ ለምሳሌ አብዶሚናል ኤሪያ ጋር የሆነ ኤሪያ ሌፍት ሎወር ኳድራንት ብቻ ላይሆን ይችላል፣ ራይት ሎወር ኳድራንትም ይሆናል፣
የትም ቦታ ቢሆን እዚህ አካባቢ ከፍተኛ ፔን አለ ካለ ሰውየው ያችን ኤሪያ ብዙውን ጊዜ መጀመሪያ ላይ መንካት የለብንም። ምክንያቱም እሷን ፓልፔት ካደረግን እሷን ቼክ ካደረግን ሌሎችን ቼክ ማድረግ አንችልም። ሰውየው ኦልሬዲ በጣም ፔኑን አግራቤት ስለሚያደርግበት ማለት ነው። ስለዚህ ለምሳሌ ራይት ሎወር ኳድራንት ላይ አመመኝ ካለ ሌፍት ሎወር ኳድራንት ሌሎችን ቼክ ካደረግን በኋላ መጨረሻ ላይ ያችን ኤሪያ በደንብ እናያለን ማለት ነው። እና ኤግዛማይን ዘ ፔንፉል ኤሪያ ኦር ዘ ፔንፉል ኳድራንት አት ላስት ታይም መጨረሻ ላይ እሱን ቼክ ማድረግ ትክክለኛው መልስ ይሆናል ማለት ነው። ኦኬ ሌላው ጥያቄ ዱሪንግ ኮምፕሬሄንሲቭ ክራኒያል ነርቭ ኢቫሉዌሽን ሪሌትድ ቱ ጋስትሮ ኢንተስቲናል ሲስተም ፋንክሽን ዘ ነርስ አሰስ ዘ ክላይንትስ አቢሊቲ ቱ ስዋሎ ኦኬ ፔሸንቱ መዋጥ እንዲችል የሚያደርጉ ኤንድ ቴስትስ ጋግ ሪፍሌክስ ማለት የሆነ ጣታችሁን ወደ አፋችሁ ውስጥ ብታስገቡ ለምሳሌ ቋቅ ብሏችሁ የሚመልሰው ነገር አይደል? እሱ ጋግ ሪፍሌክስ ይባላል። እሱን ኮንትሮል የሚያደርግና እንድንውጥ ስዋሎዊንግ ኮንትሮል የሚያደርገው ነገሮች ቼክ እያደረገ ነው ነርሱ ማለት ነው። which two cranial nerves are directly evaluated by the steps ይላል። ስለዚህ ለስዋሎዊንግ የሆነው የክራኒያል ነርቭ የትኛው ነው፣ ለጋግ ሪፍሌክስ ኮንትሮል የሚያደርገው የክራኒያል ነርቭ የትኛው ነው የሚሉትን ለማየት ነው። ይሄ ክራኒያል ነርቭ 7 ኦር ፌሻል ነርቭ ይላል ኤንድ ቬስቲቡሎ ኮክሊያር ክራኒያል ነርቭ 8ኛው ማለት ነው። ሶ ክራኒያል ነርቭ 5 ትራይጀሚናል ኦር ሃይፖግሎሳል፣ ክራኒያል ነርቭ 12 ኦር ሃይፖግሎሳል ዘን ክራኒያል ነርቭ 9 ኦር ግሎሶፋሪንጂያል የሚባለው ኤንድ ዘ 10th ክራኒያል ነርቭ ቬገስ ነርቭ ይላል። ብዙውን ጊዜ ያው ኤግዛክትሊ ፋንክሽናቸው ይታወቃል እያንዳንዱ የ12ቱም ክራኒያል ነርቮች አይደል። ስለዚህ የምላስን ጡንቻዎች ኮንትሮል የሚያደርግ እንድንውጥ የሚያደርግን ስፔሻሊ ሴንሰሪ ፓርቱን ኮንትሮል የሚያደርገው ግሎሶፋሪንጂያል ወይም 9ኛው ነርቭ ነው። እንደገና ደግሞ ጋግ ሪፍሌክስን ኮንትሮል የሚያደርገው ደግሞ ሜንሊ ቬገስ ነርቭ ነው፣ 10ኛው ኦር ቬገስ ነርቭ ነው። እና መልሱ ያው ዲ ይሆናል። የትኛው ነርቭ ምን ይሰራል የሚለውን የክራኒያል ነርቭ ፋንክሽንስ በዚሁ እንድትይዟቸው የመጣ ጥያቄ ነው ይሄኛው ማለት ነው። ዘን እንቀጥል። ኤ ክላይንት ፕሬዘንትስ ዊዝ ሲቪር አፐር አብዶሚናል ፔን ዛት ራዲየትስ ኢንተንስሊ ቱ ዘ ሌፍት ሾልደር ኦር ከህርስ ሳይን ይባላል። ይሄ አፐር አብዶሚናል ፔን ተሰምቶታል ሰውየው፣ ፔኑ ደግሞ ወደ ሌፍት ሾልደር ራዲየት ያደርጋል። ዘ ነርስ አንደርስታንድ ዛት ዚስ ሪፈርድ ፔን ፓተርን ኢዝ ሞስት ኮመንሊ አሶሲየትድ ዊዝ ዊች ኢንጁሪ ኦር ኢሪቴሽን ኦፍ ዘ ስትራክቸር ኦፍ አብዶሚናል ኦርጋንስ ማለት ነው። ስቶማኮል፣ አፔንዲክስ፣ ስፕሊን፣ ጎል ብላደር ከየትኛው ጋር የተገናኘ ነው? ብዙውን ጊዜ ሌፍት ሾልደር ጋር ፔኑ የተገናኘ ከሆነ በሌፍት ሳይድ ያለች ኦርጋን ማነች? ዳይጀስቲቭ ሲስተም ሆና በሌፍት አፐር ኳድራንት የምትገኝ ስፕሊን ነች አይደል? ስለዚህ ስፕሊን ከምን ጋር ነው የምታርፈው? ከማን ጋር የተጠበቀች? ከዲያፍራም ጋር አጠገብ ነች ማለት ነው፣ ዲያፍራም። ስለዚህ ብዙውን ጊዜ ኢሪቴሽን ኦፍ ዚስ ዲያፍራም ዲዩ ቱ ራፕቸርድ ኦር ኢንጁርድ ኦር ኢንፍሌምድ ስፕሊን ኢንፍሌምድ ስትሆን ዲያፍራም ጋር ሪፈርድ ፔን ይኖራልና ዲያፍራምን ኮንትሮል የሚያደርገው ፍሬኒክ ነርቭ አለ። ፍሬኒክ ነርቭ ደግሞ ሄዶ እስከ ሾልደር ድረስ ኔክ ላይ ስለሚመጣ ሾልደር ፔን ሊኖር ይችላል ማለት ነው። ሶ ሌፍት ሾልደር ፔን ሪፈርድ ፔን ካለ ከህርስ ሳይን እንለዋለን። የስፕሊን ችግር ምልክት ወይም ጠቋሚ ሊሆን ይችላል ማለት ነው። A nurse is caring for a client who is 12 hours post-operative following total gastrectomy. ጋስትሬክቶሚ ጨጓራው እንግዲህ ሪዜክሽን የተደረገለት ከሰርጀሪ የወጣ 12 ሰዓቱ ነው ገና ፔሸንቱ። The nurse noticed that the client's NG tube has stopped draining and the patient complains of acute epigastric fullness ፊል እያደረገ ነው። Which action should the nurse must take first? መጀመሪያውን ማድረግ አለበት ነው። Gently irrigate NG tube with 30 ml of sterile normal saline solution. Notify the surgical provider immediately. Increase the wall suction from the low intermittent to high continuous pressure. Advance NG tube in additional 5 cm to the stomach remnant ይላል። ስለዚህ ሰውየው ከጋስትሬክቶሚ ሰርጀሪ ከወጣ ገና 12 ሰዓቱ ነው። ከሰርጀሪ ገና እንደወጣ ነው ማለት ነው። ስለዚህ NG tube ላይ ምንም አይነት ችግር ቢኖር ኢሚዲየትሊ ሰርጀሪውን ለሰራ ሰው ነው ሪፖርት ማድረግ ያለብን። ምክንያቱም ፎሎዊንግ ጋስትሪክ ሰርጀሪ NG ቲዩብ ፕሌስ የሚደረገው እኛ ዝም ብለን አይደለም የምናስገባው። ሰርጅኑ ፕሪሳይዝሊ በጥንቃቄ ከትክክለኛ ቦታ ላይ ማስቀመጥ ያለበት፣ ምክንያቱም ኦልሬዲ የጋስትሪክ ሰርጀሪ ስለተሰራለት ማለት ነው። ቢኮዝ ኤኒ ማልፋንክሽን ሰምቲንግ ካለ ሰርጅኑ ነው ሃንድል ማድረግ ያለበት እና the first አክሽን የሚሆነው በዚህ ሲቹዌሽን እንደዚህ ክሪቲካል ሲቹዌሽን ሲሆን ኢሚዲየትሊ ኖቲፋይ ቱ the ሰርጅን ነው ማድረግ ያለባችሁ ማለት ነው። ሶ ቪዲዮ እንዳይረዝም እንግዲህ እንደዚህና መሰል ጥያቄዎችን ቀስ እያደረገን እየሰራን እየተወያየን እንቀጥላለን ማለት ነው። ያው ሁሌም እንደመላቸው እነዚህ ጥያቄዎች ለሲኦሲ ለኮምፕሬሄንሲቭ ለኛ ሀገር ኤግዚት ፈተና ብቻ ሳይሆን ለወደፊቱ ብዙ እድል ሲገጥማችሁ ኢንተርናሽናል ጥያቄዎች ሲገጥሟችሁ ኢንተርናሽናል ፈተናዎች
የሜል እድል ሲገጥማችሁ በጣም የሚጠቅሟችሁ ጥያቄዎች ናቸው። በዚህ መልኩ ነው የምትጠየቁት። ሞር ሴናሪዮ፣ ሞር ኬዝስ፣ ሁሉም መልስ የሆኑ ክሪቲካል ቲንኪንግ የሆኑ ጥያቄዎች ነው የምትጠየቁት። እነዚህና መሰል ጥያቄዎችን በዩቲዩብም በቴሌግራምን እየሰራን እንቀጥላለን ማለት ነው። ለዛሬ ከዚህ እናበቃለን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። እናንተም ላይክ ሳታደርጉ እንዳትሄዱ፣ ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ፓርት በሌላ ቶፒኮች ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.